እነዚህ ሰዎች የ9 የምዕራብ አውሮፓ ሀገራትን ያህል መሬት ይዘው እነሱ ግን 3.5 ሚሊዮን ብቻ ናቸው። ይህም ማለት የ200 ሚሊዮን ሕዝብ መኖሪያ የሚያክልን ሀገር 3.5 ሚሊዮን ብቻ ሆነው ተቆጣጥረውታል። ከግማሽ በላዩ የሀገሪቱ ሕዝብ መኖሪያው ድንኳን ነው። አስገራሚው ነገር ወደ ድንኳናቸው ገብቶ ለመስተናገድ ሰው መሆን ብቻ በቂ ነው። ሁሌም ቢሆን ድንኳናቸው ክፍት በመሆኑ ሰው ኖረም አልኖረም መንገደኛ ሁሉ ጎራ ብሎ ቤት ያፈራውን ተመግቦ መውጣት የሀገሬው ቃል ኪዳን ነው። ከሕዝቡ ቁጥር በብዙ እጥፍ የሚበልጡ እንስሳት አሏቸው። ምግባቸው ከዓመት እስከ ዓመት ሥጋ ነው። የሀገሪቱ ዜጎች እዚያም እዚህም ተበታትነው ሰፊውን ምድራቸውን ከሚያረቧቸው እንስሳት ጋር እየተንቀሳቀሱ በነጻነት ይኖራሉ። ወቅቶች በተቀያየሩ ቁጥር በሰዓታት ውስጥ ድንኳናቸውን ሰብስበው እንስሶቻቸውን እየነዱ መንገዳቸውን ይቀጥላሉ። በዚች ከለምለሙ እስከ በረሃው፣ ከበረሃው እስከ በረዷማዎቹ ተራሮች ሁሉን አይነት መልክዓ ምድር በታደለችው ሀገር ከግማሽ በላዩ ሕዝቧ ዘላንና አርብቶ አደር ነው። እቺን ሀገርና ሕዝቧን የጎበኙ ሁሉ ወደ ሀገራቸው መመለስ ሲከብዳቸው ታይተዋል። ሀገሪቱ ሞንጎሊያ ትባላለች። ለዛሬም ስለ ሞንጎላውያን እጅግ ማራኪና አስደናቂ ሕይወታቸው በማሳያችን እናሳያችኋለን። አብራችሁን ቆዩ። ሞንጎላውያን በምድሪቱ ላይ ተበታትነው ከወቅቶች መለወጥ ጋር አብረው እየተንቀሳቀሱ ከተፈጥሮ የሚያስፈልጋቸውን ያህል ብቻ እየወሰዱ መኖርን የመረጡ ናቸው። የአስደናቂ ጥንታዊና የማይናወጥ አኗኗራቸው ሀገሪቱ ባህሏን፣ እሴቶቿን፣ ማንነቷንና ሕልውናዋን አስጠብቃ እንድትቀጥል አድርጓታል። የሞንጎሊያ ግማሹ ሕዝብ እጅግ አስደሳችውን የዘላንነት ሕይወትን ይኖራል። ሜዳው፣ ተራራው፣ ሸለቆና ጫካው ሰላምና የተመቸ ነው። ዜጎች ባሻቸውና በመረጡት ስፍራ ከብቶች፣ ፍየሎች፣ በጎችና ፈረሶቻቸውን ለምለሙ መስክ ላይ በትነው ድንኳናቸውን ተክለው ወቅቱ እስኪቀየር ይኖራሉ። ከዛም በወቅቱ መቀየር የአካባቢው ልምላሜ በፀሐዩ መጸየም ሲጀምር ድንኳኖቻቸውን ነቃቅለው እንስሶቻቸውን እየነዱ ተጉዘው በማጨረሷት ሰፊ አገራቸው እየተዘዋወሩ ሕይወትን ከተፈጥሮ ጋር በነጻነት ያጣጥሟታል። የሞንጎሊያ ግማሹ ሕዝብ ተንቀሳቃሽ እንደመሆኑ ለመኖሪያቸው ከሚያማምሩ ቪላ ቤቶች ይልቅ እነዚህን ግሬስ የሚባሉ ጊዜያዊ መጠለያዎችን ይሰራሉ። አካባቢውን ትተው ለመሄድ ሲያስቡ እነዚህን መጠለያዎች ነቃቅሎ ሸክፎ ለመያዝ ጥቂት ሰዓታት ብቻ በቂ ናቸው። በአሁኑ ዘመን በብዙ የዓለም ሀገራት ልጆች የልጅነት ጊዜያቸውን የሚያሳልፉት በቤት ውስጥ ጌሞች፣ በትምህርት ቤቶችና በእግረኛ መንገዶች ላይ በመንሸራሸር ወይም ኳስ በመጫወት ሊሆን ይችላል። በሞንጎሊያ ግን የልጅነት ጊዜ የሚጀመረው በፈረስ ጀልባ ላይ ነው። የሞንጎሊያ ሕፃናት በትክክል መራመድ ከመጀመራቸው በፊት ፈረስ መጋለብን ይሞክራሉ። አብዛኞቹ የሞንጎሊያ ልጆች ገና በ5 ዓመታቸው በእነዚህ ሰፋፊ አረንጓዴ መሬቶች ላይ ሰንጋ ፈረሶችን በልዩ ብቃት ሲያስጋልቡ ማየት ብርቅ አይደለም። እናም እያንዳንዱ ሞንጎሊያዊ የፈረስ ግልቢያን በልዩ ብቃት የሚችለው የሀገሪቱ ብሔራዊ ችሎታ ነው ማለት ይቻላል። ለሞንጎላውያን ዘላኖች በዓለም ላይ ትልቁ ሀብት በቤት ውስጥ የሚቀመጥ ወርቅ ወይም ገንዘብ አይደለም። ይልቁንም ለነሱ ሀብት በሜዳ ላይ የሚሰማሩት ከብቶችና ፈረሶች ናቸው። በድንኳኖቻቸው ውስጥ የሚገኙት ቁሳቁሶች ማለትም ምግብ፣ አልጋ፣ ማብሰያና መሰረታዊ ነገሮች በመሆናቸው ሌባ መጥቶ ይሰርቀኛል የሚል ስጋት የላቸውም። ምክንያቱም እነዚህ ነገሮች ሁሉም ሰው አለው። በዛ ላይ አካባቢያቸው ላይ ስለሚተዋወቁ መስክ ላይ የሚሰማሩት ከብትና ፈረሶቻቸው እረኞች የሏቸውም። በሞንጎሊያ ከከተማ ውጭ ያሉት ሰዎች አሁንም ድረስ ሲተኙ የድንኳኖቻቸው በሮች አይቆለፉም። ምክንያቱ ደግሞ የመጀመሪያው አሁንም የገጠሩ ሕዝብ እርስ በርስ ስለሚተማመን ሲሆን፣ ሁለተኛው በሞንጎሊያ ሰፊና ሰው አልባ ምድር ላይ አውሎ ነፋስ ወይም ከባድ ቅዝቃዜ በማንኛውም ሰዓት ድንገት ሊከሰት ስለሚችል አንድ ሰው ከራሱ ድንኳን ርቆ ቢሆን ራሱን ከአደጋ ለማዳን በአቅራቢያው ወደሚገኝ ድንኳን ሲጠጋ በሩ ሊቆለፍበት አይገባም ብለው ያምናሉ። ሰውም ኖረ አልኖረ ድንኳኖቹ ሁሌም ክፍት በመሆናቸው ዝናብ ወይም ቅዝቃዜ አለዛም አውሎ ነፋስ የያዘው ሰው በአቅራቢያው ወዳገኘው ድንኳን በመግባት መጠለልና ልክ እንደ ቤቱ ያገኘውን ምግብ ተመግቦ ሕይወቱን የማትረፍ መብት አለው የሚል የማይናወጥ ማህበራዊ ቃል ኪዳን አላቸው። ስለዚህም በሞንጎሊያ ገጠሮች ቤቴ ማን ገብቶ ነበር የሚል ጥያቄ የለም።
ሁሉም ድንኳኖች ችግር በገጠመ ቀን የሁሉም ናቸው። በሞንጎሊያ ባህል እንግዳ የጥሩ ዕድል ምልክት ነው። ባለቤቶቹ ቤት ባይኖሩ እንኳን መንገደኛ ድንኳናቸው ውስጥ ገብቶ ሻይ አፍልቶ እንዲጠጣና እንዲያርፍ ይፈቀድለታል። በሞንጎሊያ ሰፊ ሜዳ ላይ ዘላኖች የሚኖሩባቸው የገር ድንኳኖች ጋር ሰዎች መጥተው በር አያንኳኩም። ይልቁን ወደ አንድ እንግዳ ቤት ሲጠጉ ድምፅን ከፍ አድርጎ ጎኮርባር ማለት የተለመደ ባህል ነው። ትርጉሙም ውሻን ያዝልኝ ማለት ሲሆን የድንኳኖቹ ባለቤቶች አስፈሪ የሆኑትን ውሾቻቸውን እንዲይዙላቸውና እግረኛው በሰላም ወደ ውስጥ እንዲገባ የሚደረግ ጥሪ ነው። የኦርኮን ሸለቆ የተፈጥሮ ግጦሽ መሬቱ እጅግ ለም በመሆኑ ከ2000 ዓመታት በፊት የነበሩት ዘላኖች እንስሶቻቸውን ያሰማሩበት በነበረው ልክ ዛሬም ድረስ አርብቶ አደሮች በባህላዊው የገር ድንኳኖቻቸው ውስጥ ሆነው ይኖራሉ። ይህ ቀጠና የሰው ልጅ ከተፈጥሮና ከእንስሳት ጋር ያለውን ጥንታዊ ትስስር ሳይበረዝ ጠብቆ በማቆየቱ በዓለም አቀፍ ደረጃ ይታወቃል። የኦርኮን ሸለቆ ከታሪክ ባሻገር እጅግ ማራኪ የተፈጥሮ ውበት አለው። ከውበቶቹ መካከል በእሳተ ገሞራ ፍንዳታ ምክንያት በተፈጠረ ጥቁር የድንጋይ ገደል ላይ የሚወርደው የኦርኮን ፏፏቴ ተጠቃሽ ነው። ፏፏቴው 20 ሜትር ያህል ከፍታ ያለው ሲሆን በሞንጎሊያ ምድር ላይ እንዲህ ያለው ውብ የውሃ ጅረት ማየት ለጎብኚዎች ልዩ ስሜት ይሰጣል። በአልታይ ተራሮች ላይ የሚኖሩት የሞንጎሊያ የካዛክ ብሔረሰብ አባላት ከ4000 ዓመታት በላይ ያስቆጠረውን የንስር ወይም የአሞራ አደን ባህል እስከ ዛሬ ድረስ ጠብቆ አቆይተዋል። ወንዶቹ እጅግ ግዙፍ የሆኑትን ወርቃማ አሞራዎች ገና ጫጩት እያሉ ካደኑ በኋላ ለዓመታት በእንክብካቤና በጥበብ ያሰለጥኗቸዋል። ከዛም እነዚህ አሞሮች በተራራው ላይ የሚገኙትን ቀበሮች፣ ጥንቸሎችና ትንንሽ ተኩላዎችን በማደን ለባለቤቶቻቸው የገቢ ምንጭ ይዘው ይመጣሉ። በሞንጎሊያ በየዓመቱ በጥቅምት ወር በሚካሄደው የወርቃማ አሞራ ፌስቲቫል ላይ አዳኞች በባህላዊ ልብሶቻቸው አጊጠው የአሞሮቻቸውን የሰማይ ላይ የመታዘዝና የማደን ብቃት ለዓለም ያሳያሉ። የሞንጎሊያ አርብቶ አደሮች በአንድ ጊዜ 2 ወይም 3 የተለያዩ የድምፅ ቃናዎችን ማውጣት የሚያስችል የጉሮሮ ዘፈን ጥበብ አላቸው። ዘፋኙ አንዱን ድምፅ በጥልቅና በሚርገበገብ ጎርናና ድምፅ ሲያወጣ፣ በዚያው ቅጽበት በከፍተኛ ድምፅ ደግሞ እንደ ፊሽካ የሚጮህ ዜማ ያወጣል። ይህ ሙዚቃ ጥበብ በሜዳ ላይ የሚፈሱ ወንዞችን፣ በድንጋዮች መካከል የሚነፍሰውን ነፋስና የእንስሳትን ድምፅ በዘፈን ለመመሰል የተፈጠረ ጥንታዊ የሙዚቃ ጥበብ ነው። አንድ ሰው ወደ ሞንጎሊያ ለጉብኝት ቢያቀና ዓለም በኢንዱስትሪ ብዛት ወዟን ከማጣቷ በፊት ወደ ነበረው የጥንት የተፈጥሮ ድንቅ ገጽታዋ የተመለሰ ያህል ይሰማዋል። ሀገሪቱን በረገጠ በደቂቃዎች ውስጥ የመጣበትን አካባቢ ረሳና ስለ አየሩ ሁኔታ፣ ስለ ፀሐይዋ ውበት ተጉዞ አይደለም በዓይነ ቃኝቶ የማይጨርሷቸውን አረንጓዴ ሜዳዎች፣ ተበትነው ስለሚታዩት እንስሳትና ስለ ሀገሪቱ ወቅቶች ማሰብ ይጀምራል። ስለዚህም ሞንጎሊያን የጎበኙ ሁሉ እንደሚሉት እቺን ሀገር ማየት ወደ ጥንቱ ሰላማዊና ውበት ወደ ተሞላችው ምድር መመለስ ነው ይላሉ። የኦርኮን ሸለቆ የዩኔስኮ የዓለም ቅርስ የሆነና የዘላንነት ባህል ለዘመናት የጠነከረበት ውብ መሬት ነው። የኦርኮን ሸለቆ የሞንጎሊያ ስልጣኔ የጀመረበት የኢምፓየሮች መነሻና የዘላንነት ባህል ልብ በመሆኑ የሞንጎሊያ የታሪክ ማዕከል ተብሎ ይጠራል። በዩኔስኮ የዓለም የባህል ቅርስ ሆኖ የተመዘገበው ይህ ሰፊ ሸለቆ የኦርኮን ወንዝን ተከትሎ የተዘረጋ ሲሆን ለአገሪቱ ታላቅ መለያና ኩራት ነው። የኦርኮን ሸለቆ ለዘመናት በሰሜን እስያ ለተነሱ ታላላቅ ዘላን መንግስታት የፖለቲካ፣ የኢኮኖሚና የወታደራዊ ስትራቴጂ ማዕከል ነበር። የሞንጎሊያ ታሪክና ኗኗር በሰፊው ሜዳዋ ላይ ብቻ የተገደበ አይደለም። እስከ ዛሬ ድረስ ሰዎችን የሚያስደምሙት የምግብ አሰራሮቿ ሀገሪቱን ፍጹም ልዩ ያደርጋታል። ከህዝቡ ቁጥር በብዙ እጥፍ የሚበልጡ እንስሳቶች ያሉባት ሞንጎሊያ የዜጎች የዕለት ተዕለት ምግብ ስጋ ነው ማለት ይቻላል። የሞንጎሊያ ምግቦች ስጋ የበዛባቸውና ለውጭ ሰው አስገራሚ ሊሆኑ የሚችሉ ናቸው።
ይህ ሆነው ህዝቡ ከዜሮ በታች እስከ -40 ዲግሪ በሚወርድ ቅዝቃዜ ውስጥ ህይወቱን በምግቦቹ ለማቆየት ስለሚገደድ ነው። ቦዶግ የተባለው ምግብ በሞንጎሊያ እጅግ የታወቀ ሲሆን አሰራሩም አንድን ሙሉ ፍየል በመጥበስ የሚዘጋጅ ነው። ፍየሉ ታርዶ የውስጥ ዕቃው ከወጣ በኋላ በሆዱ ውስጥ ጨው፣ ድንችና እሳት ላይ የጋሉ ድንቾች ይከተታሉ። ከዚያም ሆዱ ተሰፍቶ ስጋው በውስጥ ባለው ከፍተኛ ግፊትና በእሳት በጋሉት ድንጋዮች አማካኝነት ከውስጥ ወደ ውጭ ይበስላል። ይህ የሞንጎሊያ ዘላኖች ምንም አይነት የወጥ ቤት ዕቃ ሳይፈልጉ የሚያበስሉበት ጥንታዊ ጥበብ ነው። አሩል ሌላኛው ተወዳጅ ምግባቸው ነው። ከላም ወይም ያክ ከተባለው የቀንድ ከብት ወተት የሚዘጋጅ በፀሐይ የደረቀ አይብ ነው። በጣም ጠንካራና ኮምጣጣ ሲሆን ያለምንም ማቀዝቀዣ እስከ 1 ዓመት ድረስ ሳይበላሽ መቆየት ይችላል። ሞንጎላውያን ድንቅ መጠጦችን ለማዘጋጀትም አይቦዝኑም። ሱቴ ጻይ የተባለው መጠጥ በየቀኑ የሚጠጣ የሞንጎላውያን ባህላዊ ሻይ ነው። ይህ ሻይ ወተት፣ የሻይ ቅጠልና ጨው አንድ ላይ ተፈልቶ የሚዘጋጅ ነው። አይራግ የተባለው መጠጥ ደግሞ የፈላ ወተት ሲሆን መጠነኛ አልኮል ይጨመርበታል። በሞንጎሊያ ባህል ወደ አንድ የሞንጎሊያ አርብቶ አደር ቤት ጎራ ያለ እንግዳ ይህ መጠጥ ቀርቦለት አልጠጣም ማለት እንደ ትልቅ ንቀት ይቆጠራል። በማንኛውም አቅጣጫ ለሰዓታት ያህል በመኪና እየተጓዙ አንድም የሰው ልጅ አለማየት ምን አይነት ስሜት እንደሚፈጥር አስቡት። ምንም የከተማ ድባብ የለም። አንድም ሰው አይታይም። እስከ አድማስ ጥግ ድረስ የተዘረጋ ማብቂያ የሌለው ሰፊ መሬት ብቻ። ይህ በሞንጎሊያ የሚታይ እውነታ ነው። ሞንጎሊያ መላው የምዕራብ አውሮፓን ያህል ስፋት ያላት ሀገር ስትሆን የሚኖሩባት ህዝቦች ቁጥር ግን ከ3.5 ሚሊዮን ያነሰ ነው። ይህ ማለት በአንድ ስኩዌር ኪሎ ሜትር ውስጥ የሚኖረው የህዝብ ብዛት 2 ሰው ብቻ ነው ማለት ነው። ለንጽጽር ያህል ሞንጎሊያን በሚያክለው ጠቅላላው የምዕራብ አውሮፓ 200 ሚሊዮን ህዝብ ይኖራል። ፈረንሳይ፣ ጀርመንና ስዊዘርላንድን ጨምሮ በአጠቃላይ 9 ሀገራትን የምታክለው ሞንጎሊያ እንዴት 3.5 ሚሊዮን ህዝብ ብቻ ኖራት ከተባለ ሀገሪቱ በዚህ ልክ ባዶ የሆነችው ዜጎቿ ስደትን ስለመረጡ ወይም በጦርነት በበሽታ አለዛም በተፈጥሮ አደጋ ምክንያት አይደለም። ባዶ የሆነችው ለሺህ ዓመታት ያህል ዜጎቿ መኖሪያቸውን በዚህ መልኩ እንዲሆን ስለመረጡ ነው። በሞንጎሊያ ከግማሽ በላዩ ምድር የትኛውም የማሽን ድምፅ የማይሰማበት ነው። በአብዛኛው የአገሪቱ ክፍል ላይ የአውሮፕላን ማረፊያ የለም። ለመኪና የሚባሉ የተንጣለሉ አስፓልቶች የሉም፣ ህንፃዎችም የሉም። በሰፊው የለመለመ ሳር ሜዳ ላይ የሚነፍሰው ነፋስ ሽጉታው ብቻ ይሰማል። ሞንጎሊያን የጎበኙ ሁሉ ሀገሪቱን በተመሳሳይ በአንዲት ቃል ይገልጿታል፣ የጥንት ውበቷን የጠበቀች ባዶ ሀገር በሚል። ነገር ግን ሞንጎላውያን ያሉበት ህይወት እንደ ባዶነት አይሰማቸውም። ለውጭ ሰው ያ ማለቂያ የሌለው ባዶ መሬት ብቸኝነት እንዲሰማ ሊያደርግ ይችላል። ለሞንጎላውያን ግን የመሬት ቅርመት የሌለበት፣ ማፈናቀልና መፈናቀል የማይታሰብበት፣ ሰላምና እውነተኛ የሰው ልጅ ባህሪ የሚንጸባረቅበት ነው። የሚገርመው ከሞንጎሊያ አጠቃላይ ህዝብ መካከል ወደ ግማሽ የሚጠጋው በአንድ ከተማ ውስጥ ብቻ ይኖራል። እሷም ዋና ከተማቸው ስትሆን ኡላምባታር ትባላለች። ከተማዋ በተራሮች መካከል የተከበበችና ቅዝቃዜዋ እጅግ የከፋ ሲሆን በክረምት ወቅት የሙቀት መጠኗ በብዛት ከዜሮ በታች እስከ -30 ዲግሪ ሴንቲግሬድ ይወርዳል። በክረምት ወቅት የእሳቱ ጭስ በጣም ከመበራከቱ የተነሳ ሙሉ መንደሮች በግራጫው ጭስ ይዋጣሉ። ሆኖም ግን ይህች ከተማ በአገሪቱ ውስጥ የበለጸገችና የቴክኖሎጂ ትስስር ያላት ብቸኛ ቦታ ነች። የአገሪቱ ዋና ከተማ ኡላምባታር በዓለም ላይ እጅግ ቀዝቃዟ ዋና ከተማ ስትሆን በአሁኑ ወቅት የዘመናዊነትና የባህል ፍልሚያ የሚታይባት አስደናቂ ቦታ ነች። ዛሬ በከተማዋ መሃል ዘመናዊ ሰማይ ጠቀስ ህንፃዎችና የቢሮ ካፌዎች ቢኖሩም የከተማዋ 60 በመቶ የሚሆነው ህዝብ አሁንም በዙሪያ ባሉት ኮረብታዎች ላይ በባህላዊ የዘላን ድንኳኖች ውስጥ ይኖራል። በከተማዋ መሃል በሚገኘው የሱክ ባታር አደባባይ ላይ ዘመናዊና የተማሩ ወጣቶች ሲንቀሳቀሱ ከጀርባቸው ከተማዋን የሚጠብቀው ግዙፉ የጄንኪስ ካን ሐውልት ይታያል። በእርግጥም በሞንጎላውያን ተንቀሳቃሽ ሕይወት ውስጥ የተለያዩ ፈተናዎች አሉባቸው። አንደኛው በአንዳንድ አካባቢዎች ንጹህ የመጠጥ ውሃ አለመገኘት ሲሆን፣ ሌላኛው የሕክምና ቦታዎች አለመኖር ነው። ልጆችም ከቤተሰቦቻቸው ጋር ስለሚንቀሳቀሱ እንማር ቢሉ ትምህርት ቤቶቹ በመቶዎች ኪሎ ሜትሮች ሩቅ የሚሆኑበት ጊዜ ብዙ ነው።
ስለዚህም ልጆች ለትምህርት ከቤታቸው እጅግ ረጅም ጉዞ በየቀኑ ለማድረግ ይገደዳሉ። ሞንጎሊያ በድንቅ የተፈጥሮ ሀብቶች የታደለች ናት። አረንጓዴ ከለበሰው ለምለም ምድር እስከ እጅግ ታዋቂው የጎቢ በረሃ ባለቤት ናት። ቻይናም ደግሞ በበረሃው መሃል የሚገኝ ጥልቅ የድንጋይ ስምጥ ሸለቆ ነው። በውስጡ ያለው ጥላና ቅዝቃዜ ከፍተኛ በመሆኑ በበጋ ወቅት እንኳን የማይቀልጥ ወፍራም የበረዶ ክምር ይገኝበታል። ባጭሩ የጎቢ በረሃ ዝም ብሎ አሸዋማ ምድረ በዳ ሳይሆን ሕይወት፣ ታሪክና የተፈጥሮ ታምራት የተሰባሰቡበት ዓለም ነው። የአልታይ ተራሮች ሌላኞቹ ድንቅ የሞንጎሊያ ሀብቶች ናቸው። ይህ ተራራማ ቀጠና የሞንጎሊያ፣ የሩሲያ፣ የቻይናና የካዛኪስታን ድንበሮች የሚገናኙበት ስልታዊ ቦታ ነው። የአልታይ ተራሮች እጅግ ገደላማ፣ ድንጋያማና በረዷማ በመሆናቸው በዓለም ላይ ቁጥራቸው በከፍተኛ ሁኔታ እየተመናመነ ለመጣው የበረዶ ነብሮች ፍጹም ምቹ መደበቂያ ሆኗል። እነዚህ እንስሳት የተራራ መናፍስት በመባል ይታወቃሉ። ምክንያቱም ከተራራው ድንጋይ ጋር ስለሚመሳሰሉ በአይን ለማየት እጅግ አስቸጋሪ ናቸው። በዚህ የተራራ ሰንሰለት ውስጥ የሚገኘው የቤሉካ ተራራና አካባቢው በዩኔስኮ የዓለም የተፈጥሮ ቅርስ ሆኖ ተመዝግቧል። አካባቢው ግዙፍ የበረዶ ወንዞችና ንጹሕ ሰማያዊ ሐይቆች መገኛ ነው። በአካባቢው የሚኖሩ ሻማኖችና ነዋሪዎች ተራራውን የኃይልና የሰላም ምንጭ አድርገው ስለሚያምኑ እንደ ቅዱስ ቦታ ያከብሩታል። የጎቢ በረሃ እጅግ በጣም ሰፊና በዓለም ታዋቂ የሆነ በረሃ ሲሆን ልዩ የሆኑ የዱር እንስሳትና የተፈጥሮ ቅርሶችን የያዘ ነው። የጎቢ በረሃ እንደ ሳህራ በረሃ ዓመቱን ሙሉ ሞቃት አይደለም። በረጅም ከፍታ ላይ የሚገኝ በመሆኑና ከሳይቤሪያ የሚነፍሰው ቅዝቃዜ ስለሚደርስበት በክረምት ወቅት ቅዝቃዜው እስከ ኔጌቲቭ ዲግሪ ሴንቲግሬድ ይወርዳል። በረሃው በክረምት ወቅት በበረዶ ሲሸፈን ማየት አስደናቂ እይታን ይፈጥራል። በዚህ አስቸጋሪ አየር ንብረት ውስጥ መላመድ የቻሉ ብቻ እጅግ ብርቅዬ እንስሳት ይኖሩበታል። የጎቢ በረሃ ድብ በዓለም ላይ በበረሃ ውስጥ መኖር የሚችል ብቸኛ የድብ ዝርያ ሲሆን በአሁኑ ሰዓት ቁጥራቸው ከ50 በታች በመሆን እጅግ የመጥፋት አደጋ የተጋረጠበት እንስሳ ነው። የበረዶ ነብር ወይም ስኖ ሌዮፓርድ በበረሃው ድንጋያማ ተራሮች ላይ የሚኖር አደገኛ አዳኝ እንስሳ ነው። በጎቢ በረሃ ውስጥ የሚገኘው የኮንጎሪኔልስ የአሸዋ ክምር ዘፋኙ አሸዋ በመባል ይታወቃል። ነፋስ በኃይል በሚነፍስበት ወቅት ወይም አሸዋው ወደ ታች በሚንሸራተትበት ጊዜ አሸዋው ልክ እንደ አውሮፕላን ወይም እንደ ትልቅ የሙዚቃ መሳሪያ የሚጮህና የሚያንጎራጉር ድምፅ ያወጣል። አብዛኞቹ የሞንጎሊያ ዜጎች የቡድሃና የሻሚኒዝም እምነትን ይከተላሉ። በ13ኛው ክፍለ ዘመን በጄንጊስ ካን የንግስና ጊዜ ወራጅ ውሃ ላይ መታጠብ ወይም ልብስ ማጠብ በጥብቅ የተከለከለ ነበር። ሞንጎላውያን የሚፈስን ውሃ መንካት የተፈጥሮ መንፈስን ያስቆጣል ብለው ያምኑ ነበር። ይህ ደግሞ ከባድ አውሎ ነፋስን፣ በሽታን ወይም ሞትን ያመጣል ተብሎ ይፈራ ነበር። በዚህም የጄንጊስ ካን ወታደሮች አንድ ልብስ ለሳምንታት አልፎ ተርፎም ለወራት ሳይቀይሩ ይለብሱ ነበር። ልብሳቸውን የሚወልቁት በውስጡ ያሉት ተባዮች ከአቅም በላይ ሲሆኑባቸው አራግፈው መልሰው ለመልበስ ብቻ ነበር። በዚያ ዘመን የሰውነት ጠረን የጥንካሬና የመልካም ዕድል ምልክት ተደርጎ ይታይ ነበር። ጄንጊስ ካን የለበሰውን ልብስ ለአንድ ሰው በስጦታ ካበረከተ ያ ልብስ እንደ ቅዱስ ነገር ይቆጠራል። የንጉሡ ላብና ጠረን መለኮታዊ ጥበቃ ያስገኛል ተብሎ ይታመንም ነበር። ከሞንጎሊያን ውድ የቤት እንስሳት ውስጥ ባክታሪያን የተባሉት ግመሎች ተጠቃሽ ናቸው። 2 ሻኛ ያላቸውና የሀገሪቱን የጎቢን በረሃ አስከፊ ቅዝቃዜና ሙቀት መቋቋም የሚችሉ ዝነኛ ግመሎች ናቸው። በአልታይ ተራሮች ውስጥ በሚገኙ ዋሻዎችና ድንጋዮች ላይ ከነሐስ ዘመን ጀምሮ የተሳሉ በሺዎች የሚቆጠሩ የድንጋይ ላይ ስዕሎች ይገኛሉ። እነዚህ ስዕሎች የጥንት ሰዎች እንዴት አደን ያድኑ እንደነበርና የዘላንነት ሕይወት እንዴት እንደተጀመረ የሚያሳዩ ሕያው የታሪክ ማህደሮች ናቸው። አብራችሁን ስለቆያችሁ እናመሰግናለን። ላይክ እና ሳብስክራይብ በማድረግ እንዲሁም የተሰማችሁን ኮሜንት ላይ በማስፈር አጋርነታችሁን እየጠየቅን በዚህ ጉዳይ ላይ ቢሰራ የምትሉት ቢኖር ሁሌም ዝግጁ ነን። የዛሬውን አበቃን። በያላችሁበት ሰላም።